ልትሄጂ ነው እማዬ? አዎ ልሄድ ነው የኔ ውድ፣ ግን ብዙም አልርቅም። እሺ አንቺ በፈለግሽበት ሰዓት እመጣለሁ። ብቻ አንቺ ደውዪልኝ። አንቺ ብቻ እማዬ ናፍቀሽኛል እባክሽን ነይልኝ በይኝ። ከዛ እየበረርኩ እመጣለሁ። ልክ እንደ ደፍኔ አይነት እናት ማለትሽ ነው? አዎ ልክ እንደ ደፍኔ እናት። የኔ ውድ ኪራስ ምን እንደገዛሁልሽ ተመልከቺ። ኦ በጣም አመሰግናለሁ እማዬ። አባዬ ያው እስኪ ሊያው ወደድሽ አይደል የኔ ልጅ? አዎ አባዬ። ኪራስ። አቤት እማዬ። በጣም እንደምወድሽ መቼም ቢሆን እንዳትረሽሽ የኔ ልጅ። እሺ አልረሳም እማዬ። በቅርቡ እንደምንገናኝ ቃል ገባልሻለሁ የኔ ውድ። እሺ የኔ ውድ እናት። በይ በቃ ወደ ክፍልሽ ግቢ። በሂጂ ቻው በቃ። ሶመር ከመሄዴ በፊት ቱርካንን ማናገር ፈልጋለሁ። በኪራዝ በኩል ካንተ ቀጥሎ ማምነው እሷን ብቻ ነው። እሺ ትችያለሽ። አሁን ወደ ቤት ልሄድ ነው። ከፈለግሽ ነይ አንቺንም ልውሰድሽ። እሺ በቃ አመሰግናለሁ። እሱን ስጪኝ። ወይዘሮ ሩቻን አሁን ደህና ነሽ? ኦዛሬት ነው ይሄዷል መሰለኝ። ደም ግፊትሽን እንየው እስኪ። አያስፈልግም አያስፈልግም። ቡርቺን ቡርቺን ክፍሌ ልሂድ። ክፍሌ ውሰጅኝ ልጄ። እንደምትመጣ ባውቅ ኖሮ ምግብ አዘጋጅለ ነበር። በቃ ግባ። አይ ምንም አያስፈልግም። ንገሪ፣ ሙስጠፋ የት እንደሆነ ታውቂያለሽ? አይ የልጄን ህይወት አበላሽተዋል እና አሁን የት እንዳለ እየጠየከኝ ነው ያለው። ሴቪ ላይ ይሄ ጉዳይ በጣም ከባድ ነገር ነው። ራሱንም እኛንም እኮ ነው ያዋረደን። እየተገናኛችሁ ከሆነና የት እንደሆነ የምታውቂ ከሆነ ከተደበቀበት እንዲወጣና ገንዘቡ እንዲመልስለት ንገሪ። እኔ ካርታልን አናግሬው የምንስማማበትን መንገድ እፈልጋለሁ። ይህንን እላያችን ላይ የሰፈረውን መጥፎ ስም እናስወግዳለን። እባክሽ ንገሪ። አንተ አሁን የምታስበው ስለ ስምህና ስለ ክብር ብቻ ነው አደለ? ሙስጠፋ ምንም ቢሆን ግድ አይሰጥህም። ሴቪ ላይ ሙስጠፋ የት እንዳለ የምታውቂ ከሆነ እባክሽ እየለመንኩሽ ነው ንገሪ። አላውቅም። በጣም ጥሩ። ስለዚህ አንቺም ድርሻሽን አግኝተሻል ማለት ነው አይደል? ልታሽኝ እንዳትሞክሪ ሴቪ ላይ። ሙስጠፋ የት እንደተደበቀ ትነግሪያቸዋለሽ። ካልሆነ ግን ፖሊሶችን ደውዬ እንድጠራ እንዳታደርጊ። አለበለዚያ ሲመጡ ለነሱ ትነግሪያቸዋለሽ። ስማኝ፣ አሁን ላይ የት እንዳለ አላውቅም አልኩ እኮ። ግን የሆነ ቀማታ ላይ መጥቶ ነበረ። በቃ የተወሰነ ገንዘብ አስቀምጦ እደውልልሻለሁ ብሎኝ ሄደ። ግን ደግሞ አልደወለልኝም። በእውነት አልደወለልኝም። እመነኝ። ይኸውልሽ ስሚኝ፣ በድጋሚ መጥቶ ካወራሽ ወይም ሊያገኝሽ ከመጣ እኔ ጋር መጥቶ እንዲያናግረኝ አድርጊው። እሺ? ያለው ሁኔታ በጣም መጥፎ ነው ሴቪ ላይ። ይህ ዜና የሂሳብ ክፍሎችና አዋቂዎች ጆሮ ከገባ ሴቪ ላይ ሙስጠፋ ድርጅታችን ውስጥ እየሰራ በነበረበት ጊዜ የተወሰኑ የሚያደናግሩ የገንዘብ እንቅስቃሴዎች ነበሩ። ይሄ ነገር አደባባይ ላይ ከወጣ ሁሉንም ነገር ነው የምናጣው፣ ሁሉንም ሴቪ ላይ። ስለዚህ ከዚህ በላይ ራሱን ከማይወጣበት ጉድጓድ ውስጥ ከመቅበሩ በፊት መጥቶ ከኔ ጋር እንዲነጋገር አድርጊው። በመጨረሻም ወደሚገባሽ ህይወት ተመልሰሻል።
መቼም ደስ ብሎሻል። እኔም ላንቺ በጣም ደስ ብሎኛል። የሚገባኝ ህይወት ሶመርንና ቤተሰብሽን አስመልሰሻል ቱርካን። ታግለሻል። እናም በስተመጨረሻ ሽልማትሽን አግኝተሻል። ሚኒ፣ አንዳንድ ስራዎች አሉ። ስለዚህ ነገር በኋላ እናወራለን። እሺ ቱርካን፣ ከዚህ ሊሄድ ነው። ኢዝሚር ውስጥ ወዳለ የስዕል መሸጫ ሊሄድ ነው። አሁን በእኔና በኪራዝ መካከል ያለው ግንኙነት ጥሩ እየሆነ እንደመጣ ታውቂያለሽ አይደል? እሷንም ተሰናብቻታለሁ። ሶመርም አልፎ አልፎ እየመጣሁ እንድጠይቃት ፈቅዶልኛል። ሶመር በጣም እንደሚወዳትና እንደሚንከባከባትም እርግጠኛ ነኝ። አንቺን የምጠይቅሽ ነገር ኪራዝ እናት እንዳላት እንዳትረሳ እንድታደርጊልኝ ብቻ ነው። በፈለግሽበት ሰዓት ደውይልኝ። ሲያማት ሲደብራት ወዲያውኑ አሳውቅኝ። ሮጬ መጥቻ አያታለሁኝ። ከዛ ልጄን አቅፋታለሁ። እባክሽን ቱርካን። እሺ ደውልልሻለሁ፣ ምንም አታስቢ። እባክሽን ልጄን አደራ ቱርካን። ይቅር እንድትይኝ ጠይቅሽ ነበር ግን ደህና ሁኚ ሚኒ። ስቃይ፣ መለያየት፣ ጥልቅ ሐዘን የሰውን ልጅ ልብ ይጎዳል ይቀይራልም። አንዳንዴ በጣም ጭካኔ በተሞላበት መንገድ ነው የሰውን ልጅ የሚቀይረው። ልብን የሚሸፍነው እዛ ጨለማ ውስጥ እንድትኖር ይፈርድብሃል። አንዳንዶቹ ከዛ ጥልቅ ውስጥ በጥሩነት ይወጣሉ፣ አንዳንዶቹ ደግሞ ያብዳሉ። ምንም ነገር እንደነበረው አይሆንም። ትላልቅ ድንጋዮች ራሱ ንፋስና ዝናብ ሲያገኛቸው ወደ አቧራነት ተቀይረው የሰው ልጅ እንዴት እንዳለው ይቆያል። ግን ሁሌም ተስፋ አለ። ታውቃለህ፣ ጨለማ ላይ በጣም ኮከቦች ይደምቃሉ። ዝናብና ወጀብ ማዕበል መጨረሻ ላይ እንደ ፀሐይ ፈንጥቀው ይለወጣሉ። እንዲህ አይነቱ ስቃይና ፍራቻ መሃል የመሄዱ ብርታት ካለን፣ አሁንም መተንፈስ ከቻለን ያ ብርሃን በእርግጠኝነት መጨረሻ ላይ ሁላችንንም ያገኘናል። ተስፋም ልክ እንደ ጸደይ ተራውን ጠብቆ ይወጣል። አይኖቻችንን ስንገልጥ ጭጋጉ ከለቀቀ፣ ፍቅርን በድጋሚ ልብ ውስጥ ካበበ፣ ተስፋ ሁልጊዜም አለ። ዲዮንሽ ተሳካልኝ፣ ስራ አገኘው። በጣም ደስ ብሎኛል ዳሪያ። መልካም እድል ይሁንልሽ ውዴ። የት ነው የምንገናኘው? አሁን ከሐኪም ቤት እየወጣው ነው። ኬክ ቤት እንገናኝ፣ ከዛ እህቴ ጋር እንሄዳለን። እሺ እሺ፣ ይመቸኛል። ሶመር፣ አዝናለሁ፣ ግን አንተ ነህ ነገሮች ወደዚህ እንዲያመሩ ያደረግከው። ዜናውን የበተንከው አንተ ነህ አይደል?
ራስን ማዋረድ ሳይበቃ ቱርካንንም አዋረድካት። ሁሉንም ነገር አውቃለሁ የምትለው ምን ሆነ? የግል ጥላቻ አሸነፈ ነው አይደል? እዚህ ጋር ተጎጂው እኔ ነኝ ሶመር። ለምንድን ነው የማርፈው ታዲያ? እና ደግሞ እዚህ ነገር ውስጥ ምንም የግል ጥላቻ ብሎ ነገር የለም። አንተ ለቱርካን እንደምትቆረቆር አስመስለህ ለፖሊስ እንዳልሰጣት ነገርከኝ። ከዛ ደግሞ ልጅን ፈልገህ አገኘሃት። በራስህ መንገድ ጀግና ሆነሃል። ግን ከዛ ምን ተፈጠረ? ነገሮች ሲቀያየሩ ቱርካንን አዋረድካት። ከመጀመሪያውም ጀምሮ ችግርህ ከኔና ከቱርካን ጋር ነበር። ገብቶኛል ሶመር። ይኸውልህ ወንድም ሙሉ ካዝኔን አጥቦት ነው ሄደው። እንደውም ላስታውስ ከወንድም ጋር በሱ ጉዳይ ላይ የሆነ ውል ነበረ። ግን ደግሞ እኔ ሁሉንም ነገር ረስቼ አንተም እንደምታውቀው ተረጋግቼ ስራዬ ላይ ትኩረት ለማድረግ ስሞክር ወንድም ግን ያንን ችግር ፈጥሮብኝ ተደበቀ። እና ደግሞ አንተ እንደምትለው ቢሆን ኖሮ ቱርካንን ለመፍታት ፈቃደኛ የመሆን ይመስልሃል? የሚቀጥለው ወር የፍርድ ቤት ቀጠሮ አለ። ምን አይነት ሰው ነህ አንተ? ቆይ ግን እንዴት የልጄን እናት ስም ከሙስጠፋ ቆሻሻ ተግባር ጋር አብሮ እንዲነሳ ታደርጋለህ? እንዴት ደፍሬ የቤተሰቤን ክብር፣ ስም፣ ድርጅትና ልፋታችንን በሙሉ ጥላሸት ትቀባዋለህ? ትሰማኛለህ? የተከበሩ የምትላቸው ወላጆች ጋር ምክንያታዊ የሆነ መደራደሪያ ይዤላቸው ይዤ ነበር። ግን ደግሞ እነሱ እኔ ምንም ከቁም ነገር አልቆጠሩኝም ነበር ሶመር። እንደውም ሳንቲም ጥዬ የለመንኳቸው ነበር። እኔ ምክንያታዊ የሆነ የክፍያ ዕቅድ አውጥቼ ልኬልህ ነበር። እሺ፣ እኔ ደግሞ ሙሉ ገንዘቤን እንዲሰጠኝ ብቻ ነበር የጠየቁት፣ ወይ ደግሞ ኪሳራዬን የሚሸፍን ድርሻ እንዲሰጠኝ ፈልጋለሁ። ከዛ በፍጹም ምንም ድርሻ አልሰጠህም። የምትወስንበት ሁኔታ ላይ አይደለም ሶመር። ዝም ብለህ ጠብቅና እንዴት እንደምወስደው ታያለህ። ከእኔ ምንም መውሰድ አትችልም። እናያለን። እሺ፣ ነገሮች በዚህ ፍጥነት እንዴት እንደዚህ እንደተበላሹ ምንም እየገባኝ አይደለም። የገቢዎች ቢሮ ይህንን ዜና ሰምቶ ድርጅቱ ላይ ምርመራ ማድረግ ከጀመረ ችግር ውስጥ እንገባለን። እንዴት ነው የሰውዬ እንደዚህ በሙሉ ልብ ሊያወራ የቻለው? አቤት፣ ምን ልረዳችሁ እችላለሁ? ተራመድ ሴልጁክ ተራመድ። ና፣ እዚህ ዓለም ላይ ሌላ ሴት ጠፍቶ ነው እንዴ? አዎ፣ ምንም የለም። ምን ላድርግ ዳሪያ፣ አላስቻለኝም። ሰርዳርን በጣም እወደዋለሁ። በጥልቀት አውርተናል። ከአይሊን ጋር ሙሉ ለሙሉ ተለያይተዋል። ስለዚህ ኡዛይን የተጎዳ? ምንም ተስፋ አልሰጠሁትም። መጀመሪያም ጓደኛ እንደሆነ ነግሬዋለሁ። ግን እየዘነትሽ ነበር ልጁ ጋር ስትሄጂ የነበረው። እኔ ሰርዳሪን እቅር አላልኩትም። ባህላዊ ነው የሚሻለው። ሰላም ሰላም። እህቴን ፈልገናት ነበር። ደውለንላት ነበር ግን ስልኳ ዝግ ነው። እሺ፣ አሳውቃታለሁ። ለምንድን ነው የምታሳውቂያት? እህቶቿ እኮ ነን። የት ናት? መኝታ ክፍሏ ናት። እህቴ መተናል። እታች ናት። አሁኑኑ አናግራታለሁ። ክፍሏ መሆን አልነበረባትም። ሳሎን ጠብቁ፣ ጠራላችኋለሁ። እሺ። ወይዘሮ ቱርካን እህቶችሽ መጥተዋል። እላይ እየጠበቁሽ ነው። ምናልባት ቀሚስሽን ቀይሪ። እንዲሆንሽ ባትወጪ ጥሩ ነው። አንቺ ምን አሳሰበሽ? ለአንቺ ስል ነው። በሌላ ነገር አታስቢው። አሁን እንዴት ነሽ የኔ ውድ? ስለ ሁኔታሽ እየሰማሁ ነው። ግን በጣም ደህና ነኝ አክስቴ ሩቻን፣ እና ሕክምናዬንም ቀጥያለሁ። ይህ የረገፈው ጸጉርሽ እንደ አዲስ እየወጣልሽ ነው። ውይ በጣም ደስ ይላል። ራስሽን ተንከባከቢ እሺ። በሚገባ። ውይ ዳሪያ፣ እንደማይሽ ከሆነ አንቺም በጣም ደህና ነሽ። ስራ አገኘውኛ አክስት ሩቻን። ኦይ በጣም ደስ ይላል። አያችሁ፣ ቀስ በቀስ ሁሉም ነገር እየተስተካከለ ነው። ኤፌ አባቱ ስለሄደበት ትንሽ መልመድ ከብዶታል። ምንም አታስቢ፣ ይለምደዋል። እሺ። ግቢ ውስጥ እንሁን እንዴ? አየሩ በጣም ደስ ይላል። አይ ውዴ፣ ደስ አይልም። ውጭ ብርድ አለ፣ ነፋሱ ያሳምምሻል። እዚህ ቁጭ በሉና ተጫወቱ። አቤት። አልገባኝም። አሁኑኑ መጣው። አይሆንም፣ መጣው። ኦዛር መጣው። ቡርቺን ሹፌሩ መኪና እንዲያዘጋጅ ንገሪው።
መጥፎ ነገር ተፈጥሮ ነው እንዴ? የኮርማን ቤተሰቦች ናቸው። መቼም ከችግር ወጥተው አያውቁ። እህቴ ሴቶች እንኳን ደህና መጣችሁ። እንዴት ነሽ? ደህና ነኝ። ደህና ነሽ አይደል? ምን እየተፈጠረ እንደሆነ ንገሪኝ። ፖሊስ ጣቢያ ሊሄድ ነው ብለሽ ነበር። ከዛ ወንድም ሶመር በስልክ እዚህ እንዳመጣሽ ነገረን። እንዴት ነው የሆነው? ትክክለኛው ሰዓት ላይ መጥቶ ነው። ስለዚህ ይቅራልሽ ማለት ነው? እንደዛ ነገር። እስቲ ቁጭ በሉ። እህቴ አክስቴ ሩቻን እየሳቀች ነው። ደስተኛ ትመስላለች። እህቴ የሆነው ምንም ሊገባኝ አልቻለም። ማለት ግር የሚል ነው። ወንድም ሶመርና አክስቴ ሩቻ እንዴት ነው በድንገት ይቅር ያሉሽ? ምንም አልገባኝም። እህቶቼ መሀል ላይ ዳፍን ያለች እኮ ልጅ አለን። እሷን ማሳዘን ስላልፈለጉ ተረጋግተው ነው። ተውት ብቻ፣ ጥያቄ አትጠይቁ። አሁን አንድ ላይ ነን፣ ደስተኛ ነን። ለምንድን ነው ስልክሽ የጠፋው? እታች ስልክ አይሰራም። እዚህ እያለን ይሰራ ነበር። ስልክ የሆነ ነገር ሆኖ መሆን አለበት። ወስጄ ባሰራው ጥሩ ነው መሰለኝ። እሺ የሚጠጣ ምን ላምጣ? ከራባችሁ የሆነ ነገር ይሰራላችሁ። አይ ምንም አንበላም። እህቴ በቃ ይኸው ነው አይደል? እርግጠኛ ነሽ? ምንም ነገር አልደበቅሽንም? አይ ውዴ፣ ምን እደብቃችኋለሁ? አታስቡ። በሉ እሺ፣ ለቡርቺ ልንገራትና ቡና እንጠጣ። ለማንም ሰው ምንም አይነት ጥያቄ መመለስ አይጠበቅብንም። የምናደርገው ነገር በሙሉ በህጉ መሰረት ነው። እንዲህ አይነት ነገር አስፈላጊ አይደለም። አቶ ሶመር፣ በተደጋጋሚ ስላልተመዘገበ መጠነኛ የገንዘብ ዝውውር መረጃ አለን። አስፈላጊው ዘገባ ከተዘጋጀ በኋላ ሁሉንም እናሳውቃለን። ያልተመዘገበ ዝውውር ማለት ምን ማለት ነው? አልገባኝም። ለጊዜው መናገር የሚችለው ይህንን ብቻ። ምርመራው እስኪያልቅ ድረስ የድርጅታችሁ እንቅስቃሴ በሙሉ ይታገዳል። ሂሳባችሁም ጭምር በእገዳ ይያዛል። አመሰግናለሁ። ብዙ አልቆየሁም አይደል? እኔም ገና አሁን ማምጣቴ ነው። ጥሩ። ይሄንን ላንቺ ነው ያመጣሁት። ውይ በጣም ያምራል። አበባ በጣም ነው የምወደው። ግን እንዴት ልታውቅ ቻልክ? አላውቅም፣ ግን ሳየው ጥሩ ምርጫ እንደሆነ አስቤ ነው። ምናልባት ከመልክሽ ጋር ተመሳስሎብኝ ይሆናል። በጣም አመሰግናለሁ። በጣም ጥሩ ሰው ነህ። ነይ እባክሽ ተቀመጭ። ቆይ ኮትሽን ልቀበልሽ። እኔ በጣም አመሰግናለሁ። ምንም አይደል። መቼም ይሄ እንደ ግዴታ ተሰምቶ አይደለም ብዬ ተስፋ አደርጋለሁ። ምኑ እንዴ? ማለቴ ከዚህ በፊት እዚህ ምግብ ቤት እንምጣ ብዬ እንደነበር መቼም ታስታውሳለህ። ቢቻል ስለ እሱ ጊዜ መርሳት እንችላለን። በእሱ ካስከፋዎች በድጋሚ ቅርታ መጠየቅ እፈልጋለሁ። አይ ውስጤ አሁን ምንም የለም። ስለዚህ ለምን አንድ ላይ የምንበላውን ምግብ አንመርጥም? እሺ ደስ ይለኛል። እንሂድ። ቆይ አንዴ ይቅርታ።
አሁንም ተይዟል ነው የሚለው። በቃ ተይዋት፣ ደውይለት። ውጭ ነው የምበላው ብሏል እኮ። ግን እንደዚህ አድርጎ አያውቅም። የፈጣሪ አለ። ለምንድን ነው ያን ያህል የምታካብዱት? ሰውየው እኮ ጓደኞች ጋር ትንሽ ይዝናና፣ በቃ ጭንቀቱን ያራቅ። ጓደኛው ማን እንደሆነ ብናውቅ እኛም ዘና እንል ነበር። ያ ትልቅ ሰውዬ እናንተን ፍቃድ ይጠይቅ? እህቴ ልክ ናት። እናንተ የምትፈልጉትን ነገር እያደረጋችሁ ነው እና ለማንም ምንም ነገር አትናገሩም። እኛ ከማን ጋር ወተን ነው? ምንም አልገባኝም። ንግግሩ ለእኔ ነው። ዶኑሽ ከባለ ትዳር ሰውዬ ጋር ነው። በቃሽ ጅብሬ፣ ይሄንን ርዕስ አታንሹ። ለአንዴ እንኳን በሰላም ምግባችንን እንብላ እስቲ። ይሄ ማታ ማታ ግርግር አታብዙ። በቃ ቢ ምግብሽን ቢ ልጄ። በቃኝ፣ አልበላም። እኔም ፍላጎት ጠፍቷል። ምላስሽን መቆጣጠር አትችይም አይደል? ውይ እህቴ፣ ጄቮን በጣም እያስጨነቅሻት ነው ያለሽው። አዎ፣ ለእሷ ጥብቅና መቆምህን ቀጥል እሺ። አንዴም እንኳን በሰላም እንድንበላ አትፈቅዱልንም? ምን አይነት ቤተሰቦች ናቸው? ውይ ጄቮ፣ ስለፈጠረሽ አምላክ በቃ ዝም ብለሽ ብይ። ግን አባዬ ቃል ገብቶልኛል እኮ። ምናልባት ከዛ ሴትዮ ጋር ላይሆን ይችላል። ምንም ሳታውቂ ጥፋተኛ አታድርጊው። እንደዛ ባይሆን ይነግረኝ ነበር። ከጓደኛው ጋር እራት ሊበላ ቢሆን ከነስሙ ይነግረኝ ነበር። ውይ እኔ ምን አውቃለሁ? እቺ ሴትዮ ከየት መታ ነው አባቴ ህይወት ውስጥ የገባችሁ? ዶኑሽ፣ በእርግጥ ከዚህ በፊት አንድ ላይ ይቻቸው ነበር። ግርግር ላለመፍጠር ብዬ ለማንም መናገር አልፈለግኩም ነበር። እንዴት ነው ያየሻችሁ? የት? ያኔ ከአባቴ ጋር ተጣልተን ነበር። መንገድ ነበር ያየዋቸው። ስለ ገንዘብ ምናምን ነበር እያወሩ የነበረው። ያው ስለምን እያወሩ እንደሆነ አልገባኝም፣ ግን አባቴ በጣም ተናዶ ነበር። ፖስታ ስትሰጠው አባዬ መሬት ላይ ወረወረና ትቷት ሄደ። ፈጣሪ ሆይ! ከዛ ሴትዮዋ ቤታችን መታ አብራን እራት በላች። እንደዛ ነው። እኔ ምንም ሊገባኝ አልቻለም። ማለቴ ምናልባት የተጨነቅነው ዝም ብለን ነው። የልጆችና የልጅ ልጆችን ችግር ለመፍታት ጥረት ስታደርጊ ለራስሽ የሚሆን ጊዜ አታገኝም። ማለቴ አሁን ጡረታ መውጣት አለብኝ፣ ትንሽ እረፍት ላድርግ፣ ልዝናና እያልኩኝ አስባለሁ። ግን ደግሞ ከዛ ኃላፊነቴን እየገፋው እንደሆነ አይነት ስሜት ይሰማኛል። የጥፋተኝነት ስሜት ይሰማኛል። ግን አሁን ትክክለኛው ሰዓት አይመስለኝም። ማለቴ ወጣት እያለን ወዳመለጠን ውብ የሆነ ህይወት ፊታችንን ለማዞር አሁን ትክክለኛው ሰዓት አይመስልህም? ልክ እንዳልከው ለራሳችን ይገባናል ብለን አናስብም። እውነቱን ለመናገር የማንጠብቀው ነገር ስሜታችንን፣ ህይወታችንንና ወላጅነታችንን ብቻ አይደለም። ልክ ነሽ። አንዳንዴ ግን የማደርገው ነገር ላጠዋት ሚስቴ አግባብና ፍትሃዊ አይደለም ብዬ አስባለሁ። ለዛ ነው። ስለዚህ በህይወት በመኖር ጥፋተኝነት ይሰማሃል? ከሚስት ጋር በጣም ብዙ ቆንጆ ዓመታትን አሳልፈሃል። ከዛ በፍቅርና በታማኝነት ሳታሳዝና ሸኝተሃታል ይመስለኛል። በዛ መኩራትና ህይወትን እንደ አዲስ ማጣጣም ላለፈው ህይወት ትልቅ ክብር የሚያሳይ ነገር ነው ብዬ አምናለሁ። ሰዎች በህይወት እስካሉ ድረስ መውደድና መወደድ ይፈልጋሉ። ይህንን ቆንጆ አበባ ገዝቶ ላመጣልኝና እራት ለመብላት ለተስማማው ጥሩ ልብህና ለራስ ቦታ ስጠው አቶ ሳዲቅ። ለስሜት ቦታ ስጥ። የቀረው ነገር ራሱን ችሎ በጊዜው ይመጣል። አንድ ላይ መተኛ ትፈልገው ነው። ለማንኛውም እዚህ ሆኜ አላስጨንቅህም። ክፍሌ ገብቼ እቀመጣለሁ።
ማን ነው ይህንን እሴ ጣለው? አቶ ሶመር አዞኝ ነው። እናቴ እንዴት ናት? ስታለቅስ ቆይታውን ገና ነው የተኛችው። ልጄ ተረጋጋ። ሆይ አባዬ፣ ሐኪሙ የሰጣትን መድኃኒት ብትሰጣት ኖሮ ያረጋጋት ነበር። ሰጥቻታለሁ እኮ ሶመር ልጄ፣ ነግሬያታለሁ፣ ግን አልፈለገችም። የሂሳብ መርማሪው እያለ ያለው ዘገባ ምንድን ነው? ሙስጠፋ ከቀድሞ የሂሳብ ክፍል ኃላፊያችን ጋር አንዳንድ የማይሆኑ ሥራዎችን ሰርቷል። በጣም ከረፈደ ነው ነገሩ የገባኝ ሶመር ልጄ፣ እና ሰውየውን ከማባረር ውጭ ሌላ ምንም አማራጭ አልነበረኝም። ስለዚህ ሙስጠፋ ይህንን ጨዋታ የጀመረው ከረጅም ጊዜ በፊት ነው። ልጅህ ሕይወታችን ውስጥ የገባው ሊያጠፋ ነው። ሂድ ሶመር፣ ስትወጣ በሩን መቆለፍ ትችላለህ። ምን ተፈጠረ? ለምንድን ነው የምታለቅሽው? እንደዚህ ሆኜ ስላየኝ በጣም ደስ አለህ አይደል? ቅጣቴን ተቀብዬ እዚህ ተቀምጫለሁ። እገዳዎቼን፣ ድንበሮቼን በሙሉ ተቀብያለሁ። ግን ለአንተ ሁሉ በቂ አይደለም። አሁንም አንዳንድ ነገር እያደረግክ ልትጎዳኝ ትሞክራለህ። ቅስሜንና ስሜቴን ለመስበር እኔን ለመግደል እየሞከርክ ነው ያለው። ልቤን ማውጣት ብትችል በድንጋይ ይተካው ነበር። ከፈለክ እሱንም ማድረግ ትችላለህ። ልቤን አውጥተህ ድንጋይ አድርገው። አዎ ማድረግ ትችላለህ። ቱርካን፣ ስለዚህ ነገር አውርተናል። እዚህ የመጣሽው ለዳፍኔ ነው። ከባድ እንደሚሆን ታውቂያለሽ። እኔም አንዳንዴ እያበድኩ ይመስለኛል። ለእኔም ቢሆን ቀላል አይደለም። ምክንያቱም እኔን መቻል ከብደዋል። ልክ ነህ። እና ቅጣቴን ተቀብያለሁ። መሆን ያለበትን እያደረግኩ ነው ያለሁት። ፍጹም አለመቻል አይደለም። ምናልባትም እንግዲህ ራሴን ባንቺ እየቀጣው ሊሆን ይችላል ቱርካን፣ አላውቅም። ግን በየቀኑ የበለጠ ከባድ እየሆነ ነው። እሱ ገብቶኛል። የበለጠ አታክብደው። ሂድ ሶመር፣ እባክህ ሂድ። አይሆንም። ትገለኛለች፣ ትገለኛለች። ኦዛር። ሩቻን፣ ደህና ነሽ? ተረጋጊ። ቅዠት ላይ ነበርሽ። አልቻልኩም ኦዛር፣ አልቻልኩም። ሩቻን ውዴ ስሚኝ፣ ደህና አይደለሽም። ተረጋጊ። ማለቴ አሁን ከባድ ጊዜ እያሳለፍሽ ነው። እባክሽ ድርቅ አትበይ። መድኃኒትሽን መውሰድ አለብሽ። ሐኪሙ እንቅልፍ መተኛት ሊከብድሽ እንደሚችልም ተናግሯል። ውዴ ስሚኝ፣ እያደረግሽ ያለሽው ነገር ልክ አይደለም እና ደግሞ ለሰርዳርም ነግሬው ነበረ። እሱም መድኃኒትሽን መውሰድ እንዳለብሽ ተናግሯል። በይንኪ፣ ከዚህ ጭንቀት ለመላቀቅ መውሰድ አለብሽ። አይሆንም፣ በቃ አልወስደውም። ይህን ከወሰድኩ ደካከማለሁ፣ ደካማ እሆናለሁ። ልትገለኝ ብትሞክር ራሱ መታገል ራሱ አልችልም። ምናልባት ተኝቼ እያለ ልትገለኝ ትችላለች። ሩቻን፣ ምን እያልሽ ነው ያለሽ ውዴ? ማን ነው የሚገልሽ? ምናልባት ለሰርዳር መድኃኒቱን እንዲሰጠኝ
ነግራውም ሊሆን ይችላል። ሩቻን ተመልከቺ፣ የምታወሪው ነገር እያስፈራኝ ነው ያለው። ቆይ ምንድን ነው? ምንም ነገር እኮ አልገባኝም። እስኪ ንገሪኝ። አዎ ቱርካን ናት። ሩቻን 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 ቱርካን እሱ ክፈላት እንዴ? ቅጣቷን እየተቀበለች ነው። ቆይ አንዴ ዞር በይ። ንገሪ፣ እዚህ ክፍል ውስጥ ናት? ይህንን ቦታ ያዘጋጀሽው ለእሷ ብቻ እንዳይሆን። አምላኬ ሆይ እያበድሽ ነው ማለት ነው። እንግዲህ ማድረግ ያለብኝን ነገር ነው ያደረግኩት። ሩቻን ሩቻን፣ እባክሽ ነይና ስለዚህ ነገር እናውራ። ነይ ውዴ፣ ይህንን ነገር ማውራት አለብን። እባክሽ ተረጋጊ። ሩቻን ውዴ ስምኝ፣ እያደረግሽ ያለሽው ነገር ልክ አይደለም። የምታደርጊው ነገር እኮ እቺ ሴት አንዴ ልትገለኝ ሞክራለች እና ድጋሚ እንደምትሞክረው አውቃለሁ። የኔ ውዴ ይኸውልሽ፣ ቱርካን ወደዚህ ቤት ከመጣች በኋላ ነው ይህ ቅዠት የጀመረሽ አይደለም እንዴ? ምን ነው ተሳስቻለሁ? ለምንድን ነው እንደዚህ የምታይ? ይኸውልሽ አሁን ከዛ ክፍል አስወጣታለሁ። ቆይ አንዴ ዞር በይ። እዚህ ሆና ቅጣቷን ትቀበላለች። ለሶመር ስል ልለምናት ነበር ወደ እሷ ጋር የሄድኩት። ልጄን እስር ቤት እንዳታስገባው ልነግራት ነበር። ከዛ እሷ ምንም ነገር አላደረገችለትም። ስለዚህ ፍርዷን እዛ ክፍል ውስጥ ሆና ትቀበላለች። አንድ በአንድ ቀስ በቀስ ከልቡ ትወጣለች። እሱም ከልቡ ውስጥ እስከ መጨረሻው ያወጣታል። ፍቅራቸው ከውስጣቸው ይጠፋል። እመነኝ፣ ታያለህ። ቱርካን ምስቅልቅሏ ይወጣል እና በሐዘን ትሞታታለች። ሩቻን አሁን ላይ ጭንቅላትሽ በትክክል እየሰራ አይደለም። እባክሽ ተረጋጊ። ኦዛር ተሳስተ ከዚህ ቤት ልታስወጣት እንዳትሞክር በጭራሽ። አለበለዚያ ግን ፖሊስ ጋር ሄጄ ክስ መሰርታለሁ እና ሁሉንም ነገር እናገራለሁ። አሁንም ልትገለኝ ሙከራ እያደረገች ነው እላቸዋለሁ። ከዛ በኋላ በግድያ ሙከራ እስር ቤት ትገባታለች። አቤት አቶ ሰመር። በዚህ ሰዓት ስለቀሰቀስኩሽ ይቅርታ ቡርቺን፣ ግን አንድ ነገር ልጠይቅሽ እፈልጋለሁ። ቱርካን ክፍል ውስጥ ያንን ፎቶ የሰቀለው ማን ነው? ንገሪኝ እስኪ። እኔ አላውቅም፣ አላየሁትም። እናት ያለችኝ ያንን ክፍል ያዘጋጀችው ድንገት አይላ ለዳፍኔ እዚህ ማድረግ ያስፈልጋት ብላ እንደሆነ ነው። እኔ አላውቅም። ቆይ ምንድን ነው የማታውቂው ቡርቺን? ክፍሉን ያዘጋጀሽው አንቺ ነሽ። በድጋሚ ጠይቅሻለሁ። ቱርካን ክፍል ውስጥ ያንን ፎቶ ግድግዳ ላይ የሰቀለው ሰው ማን ነው? ንገሪ። እና መቼ ነው የተሰቀለውስ? አቶ ሶመር ከነገርኩ እባረራለሁ። ቡርቺን ንገሪ። አትባረሪ። ማንም ሰው አያውቅም። ቃል እገባልሻለሁ። ወይዘሮ ሩቻን ሐኪም ቤት እያለች ጠርታኝ ነበር። እዛ እንድሰቅለው አዛኝ ነው። ሌላስ? በእርግጠኝነት ሌላም ነገር በላሻለች። ወይዘሮ ቱርካን ለአንዳንድ እገዳዎችን አድርጋለች። እሱን ያዘዝከው አንተ እንደሆንክ እንድነግራት አዛኛለች። ምን አይነት እገዳዎች ናቸው ደግሞ? ስልኳን እንደወስድባት አዛኛለች። በሯን ቆልፊው ብላኛለች። እንደዚህ አይነት ነገሮች። እና ለቱርካን እኔ እንዳዘዝኩሽ እንድትነግሪያት አደረገችሽ? አዎ። አቶ ሶመር እባክህ አትናገርብኝ። አታስቢ፣ መሄድ ትችያለሽ። እሺ። ልጄ እናትህ ደህና አይደለችም እንዴ?
አዎ አባዬ፣ እናቴ ደህና አይደለችም። በጣም የሚያስጠላ ጨዋታን የተጫወተችብኝ። እማዬ ቱርካንን ለመበቀል እኔም በደንብ ተጠቅማብኛለች። በጣም ያሳዝናል። ቱርካን ምንም አይደለም፣ አልፏል ውዴ። አይዞሽ፣ ተረጋጊ ተረጋጊ። አልፏል አልፏል። እኔ ከጎንሽ ነኝ ከጎንሽ ነኝ። ምን ተፈጠረ? ቅዠት ላይ ነበርሽ መሰለኝ። እንደ እብድ እየጮሽ ነበር። ከዛ ተነሳሽ ነበር። አታስታውሽም እንዴ? ስታለቅሽ ሰምቼ ነው ወደዚህ የመጣሁት። አላስታውስም። አዎ፣ እጅግ በጣም አዝነሻል። ምንም ደህና አይደለሽም የኔ ውድ። ግን ይገባኛል፣ በጣም አሳስበሽኛል። ሐኪሙ የሰጠኝን የእንቅልፍ መድኃኒት አምጥቼልሻለሁ። ጭንቅላትሽን ነፃ ያደርግልሻል። እንኪ ይሄንን ያዡ ያዡ። እጅሽን ዘርጊልኝ። አምጪው፣ ስጭኝ። በይ ቆይ፣ ትንሽ ልጨምርልሽ። ቀለል ያለ መድኃኒት ነው። ስትወስጁ ደህና ትሆኛለሽ። ጭንቅላትሽ ነፃ ይሆናል። በይ ዋጪው ልጄ፣ ጥሩ ይሆንልሻል። ቱርካን፣ ምን እያደረግሽ ነው? ቆይ እብድ ነሽ እንዴ? ችግር የለውም እኮ ሶመር። ልጄ፣ ልጅቷ እየቃዠች ነበረ። ስትጮህ ላይ ድረስ ይሰማ ነበር እና ሮጬ መጥቼ የእኔን መድኃኒት እየሰጠኋት ነበር። ቆይማ ይህችን ልጅ ሶመር፣ እናትህ እኮ መድኃኒቱን የምትሰጣት ለእሱ አስባላት ነው። ሩቻን፣ እሱን ነገር አምጪው። እንካ ተቀበለኝ። አንተ ራስህ ስጣት። ስሚኝ ውዴ፣ አንቺ ምንም ደህና አትመስይኝ። አሁን ደክሞሻል፣ እረፍት አድርጊ። ወተት እንዲያፈሉልሽ እነግራቸዋለሁ። ነይ። እሺ። ምንድን ነው ቱርካን? እየቃዠሽ ነበር እንዴ? ህይወቴ የራሱ ቅዠት ሆኗል። ብቃዥ ምንም ትርጉም የለውም። ቱርካን፣ ያሳለፍሽው ነገር በሙሉ ሁሉም
ሁሉም ነገር ይጋባሻል ልትለኝ ነው አይደል? እኔ እንደምታስቢው አይነት ሰው አይደለሁ። ይኸውልሽ አንቺ እንደምታስቢ መጥፎና ጨካኝ ሰው አይደለሁም ቱርካን። ይህንን ብቻ ወቂ። ከዛም በላይ ነህ። ልብህ ኦናና ባዶ ነው። ሕይወትህን የምትጠቀመው ለመተንፈስ ብቻ ነው። ወደ እኔ ስትዞር አይንህን ትልቅ ጥቁር መጋረጃ ጋርዶታል። ለምንድን ነው መድኃኒቱ እንዳልወስድ ያደረግከው? ምክንያቱም አያስፈልግሽም። የምትፈልጊው ነገር አለ እንዴ? ላደርግልሽ የምችለው ነገር። ብቻዬን ተወኝ በቃ።